አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 7 የቀጠለ። እናቴ፣ አሁን ይሄ ለኔ የሚጠየቅ ጥያቄ ነው እንዴ? እስካሁን ድረስ ታገሽ አይደል? አየሽ፣ ሸይጣን የትዕግስት የመጨረሻ ፍሬ እንዳንበላ እንቅፋት ይሆንብናል። እስኪ አሁን ጥያቄ ልጠይቅሽ። አንድ ሰው ወደ አንድ በቅሎ ወይንም አህያ ላይ 1 ኩንታል ጤፍ መጫን ቢፈልግና ከተቀመጠለት ጤፍ ውስጥ 1 ኩንታል የሚያህለውን በአካፋ እየዛቀ ወደ ትልቅ ኩንታሉ ወደ የሚሸከምለት ጆንያ ጨመረ እንበል። ከልፋት በኋላ ጆንያውን ሞልቶ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሩ አፍቃሪ ከሚለው ከክፍል 7 የቀጠለ ታሪኩን ቀጥያለሁ ማለት ነው። አብራችሁ ቆዩ። እንደጨረሰ መጨረሻ ላይ የጆንያውን ጫፍ ሳይቋጥር የፈለገው አህያውን ወይንም በቅሎ ላይ ቢጭን ምን የሚፈጠር ይመስልሻል? አላት። መርየምም ቀለል አርጋ እንዴ ያው ይደፋበታላ፣ በቃ ይፈሳል አለችው። ልክ ነሽ፣ የለፋው ልፋት ሁሉ መና ይሆናል። ወደ ጆንያው በአካፋ እየዛቁ ከመጨመርና መጨረሻ ላይ ካለችው አፏን ከማሰር የቱ ቀላል ነበር? አላት። መርየምም እንዴ ቀላሉማ የጫነውን ሁሉ ልፋቱ መና እንዳይሆንበት የመጨረሻዋን ቋጠሮ መቋጠር ነው አለችው። ሱለይማንም ቀጠለ ይህንን ነው ያልኩሽ፣ እስከ ዛሬ የመጣሽበትን ትዕግስት ሁሉ እስከ ዛሬ የታገሽኝን ትዕግስት ሁሉ በአካፋ ወደ ጆንያው ጤፉን እንደመጨመር ነው። አሁን የቀረችን 9 ቀናት ደግሞ የመጨረሻዋ ቋጠሮ እንደማለት ናት። ስለዚህ ለትንሿ ቋጠሮ ብለን እስከ ዛሬ ያፈስነውን ሁሉ መድፋት የለብንም አለና አከናነባት። መርየም በደስታ ማንባት እስኪቀራት ድረስ ተፍለቀለቀች። እኔ አልቻልኩም፣ እኔ በቃ እሺ በቃ ከዚህ በኋላ አልጠይቅህም፣ አንተ እንደፈለክ አለችና ቀለበቱ ላይ ገባችለት። ሱለይማን ተንፈስ አለ። እሺ ግን የኔ ውድ፣ እኔ ላንተ የሚያስፈልጉህን ነገሮች ስለማውቅ ብዙ ነገር እያዘጋጀሁልህ ነው። ግን እስቲ ልመጣ ስለተቃረብኩኝ ወደ ሱቅ ወጥቼ የምገዛቸው ነገሮች እያሰብኩኝ ነበርና የምትፈልገው ነገር ካለ ንገረኝ፣ በእናትህ እምቢ እንዳትለኝ ንገረኝ አለችው። ሱለይማን አይን ካለ ብታመጭልኝ ደስ ይለኛል፣ ቆንጆ አይን ካለ ደስ ይለኛል አላት። መርየም አልቀለድኩም እኮ አለችው። ሱለይማንም ቢሆን እየቀለደ አልነበረም። ሁሌም በንግግራቸው መካከል አይን እንደሚያስፈልገው ሊነግራት ይሞክራል። ግና መርየም እሱ አይን እንደሌለው ሳይሆን እንደውም እጅግ የተዋቡ አይኖች እንዳሉት ነው የምታስበው። ስለ አይን ባወራ ቁጥር አንድ ሰው ስለ አንድ ነገር ደጋግሞ ካወራ በዛ ነገር የተካነ ነው ብላ ታምናለች። ስለዚህ አይኖቹ ቢያምሩ ነው ስለ አይን ደጋግሞ የሚያወራኝ ብላ ለራሷ ካሳመነች ሰነባብታለች። ሱለይማን ቀጠለ። እሺ የሰው እንኳ ባታገኝ ቢያንስ የፍየል ወይንም ደግሞ የዶሮ አታገኝም አላት። መርየም እንዴ እኔ እኮ የመድኃኒት ካምፓኒ ሰራለሁ አልኩ እንጂ የከብት እርባታ ውስጥ ነው ያለሁት አልኩህ እንዴ? ዶሮ አረባለሁ ብዬሃለሁ፣ ምን ይመስላል አለች። ሱለይማን ፈገግ አለ። የኔ አባት እንደውም አይን ስትል ምን ትዝ እንዳለኝ ታውቃለህ? ነገ ወደ ኢትዮጵያ የሚመጡ እዚህ ከኛ ካምፓኒ የሚመጡ የሐኪሞች ቦርድ አባላት አሉና ሰሞኑን እዚህ እኛ ጋር ሲመላለሱ ነበር። የሚሰሩት በአይን ጉዳይ ነው። ካናዳ ውስጥ አይን የሌለውን ሁሉ አበሮ ማለት እስከሚቻልበት ደረጃ ድረስ አይኖቻቸው በአጋጣሚ ያጡ፣ በተለያዩ ምክንያት ማየት የተሳናቸው የውስጥ የአይን ስሮቻቸው እጅግ በጣም በሚገርም ሁኔታ የቀየሩላቸው፣ አንዳንዶች ደግሞ ቃል ገብቶ አይኑን ለአይን ባንክ የሰጠውን ሁሉ እያመጡ አይኑ ማየት የማይችለውን ሁሉ
እንዲያይ እያደረጉ በዚህ ሁኔታ ወደ አፍሪካ ሀገራት መሄድ ስለሚፈልጉ 3ቱ ሀገራት ተመርጠዋል። ከዛ መካከል ደግሞ የመጀመሪያው ኢትዮጵያ ነች። ከዛ ዛሬ መጥተው ጠየቁኝ። ምናልባት ኢትዮጵያዊ ስለሆንኩኝ እኔና አንድ ጓደኛዬ አለች ሁለታችንም መጥተው ኢትዮጵያዊ ውስጥ የምታውቁት ቤተሰብ ዘመድ ወይንም የሆነ ጓደኛ በዚህ ጉዳይ ልናስቀድምላችሁ የምንችለው ማለት እኛ የድርጅቱ ሰራተኞች ስለሆንን ያውም ከፍ ያለን ሰራተኞች ስለሆንን ቅድሚያ ይሰጠናል። ሲቀጥልም በነፃ ነው የሚያደርጉልንና የምታውቁት ሰው ካለ ብለው ሲሉን ማንም የለም አልኳቸው አለች። ሱለይማን ደንግጦ እንዴ ለምን ቆይ ለምን አላት። መርየም ቀለል አርጋ እንዴ አባቴ እኔ እኮ ኢትዮጵያ ውስጥ ማውቀው አንተን ብቻ ነው፣ ማንም የለኝም። ሲጠይቁኝ ፈገግ ብዬ እኔ ወደፊት ባሌ በአይኖቹ የተካነ እናንተ እንኳ አይኑን አይታችሁ የምትፈዙለት የውብ አይኖች ባለቤት ነው እንጂ የአይን ህመም ያለበት አይደለም አልኳቸው። ልክ አይደለሁ አለችው። ሱለይማን ዝምታ መለሰላት። ስልኩን አስቀምጦ ሰቅሰቅ ብሎ አለቀሰ። ብርድ ልብሱን በጥርሱ ነክሶ እንደ ህፃን አለቀሰ። መርየም ሄሎ ትላለች። ሱለይማን እንባውን ጠራርጎ ስልኩን አንስቶ ሄሎ አላት። በይቅርታ ንግግሩን ቀጠለ። መርየም ነገ ጠዋት ወደ 3 ሰዓት አካባቢ ወደ ኢትዮጵያ ይገባሉ ብለዋል። እንግዲህ ሂዱ እና የሀገሬን ሰው ማየት የተሳነውን ሰው አክሙ አለችው። ሱለይማን ፈራ ተባ እያለ ጥያቄ ጠየቃት። አንድ ነገር ልጠይቅሽማ፣ አሁን የሆነ ሰው ድንገት ብታገኝ ማየት የተሳነው ሰው ነገ በጠዋት ሄደሽ ከመምጣታቸው በፊት ስም አስገቡልኝ ብታያቸው ያስገቡልሻል እንዴ አላት። መርየምም እንዴ ምን ነካ አባቴ፣ እዛ መሄድም አይጠበቅብኝም፣ እዚሁ ሆኜ አንድ ስልክ ደውላቸዋለሁ፣ መረጃ መስጠት ብቻ ነው። እኔ እኮ ማናጀር ነኝ፣ የዚህ ድርጅት ላይ የፈለኩትን ማድረግ እችላለሁ አለችው። ሱለይማን ድብልቅልቅ አለበት። ምን እንደሚላት ግራ ገባው። ታዲያ የሆነ ሰው ነበር ምትነግሪያቸው? ግድ ስሙን ምናምን ይጠይቃሉ እንዴ አላት። መርየምም አዎ ስምማ ይጠይቃሉ፣ ስም ብቻ አይደለም ሙሉ መረጃ ስለዛ ሰው ስሙን ከነ አያቱ፣ ስልክ ቁጥሩን፣ መታወቂያውን፣ ሚኖርበትን ቦታ አድራሻ፣ እያንዳንዱን ነገር ከዚህ የተላከውን እንጂ እዛ ሄደው ሌላ እዚህ የተላከውን ሌላ እዛ የተላከው ሌላ ከሆነ አይሰሩም፣ ጥንቃቄ ማለት አለበት አለችው። ሱለይማን ዞሮ በጣም ጠነከረበት። በጣም ይፈራት ጀመር። እንዴት አድርጎ ደፍሮ ይንገራት? ለኔ ነው አይኖችን አስቀይሪልኝ፣ አሳክሚልኝ ሌላት ፈራ። ምክንያቱም እሷ አሁን ባላት እድል አይኖቹን ማሳከም ትችላለች። ግና እስከ ዛሬ ድረስ እንዴት አልነገርከኝም ብላ እንዳትለየው በእጅጉ ፈራ። ሁለት ሀሳብ ውስጥ ገባ። በቃ የመጣው ይምጣ ብሎ መርየም አይኖች ማየት አይችሉም፣ በቃ ማየት የተሳነኝ ሰው ነኝ፣ ሌሎቹ ሁሉም ማንነቶቼ አልዋሸሁሽም፣ አይኔ ግን አያይም። ስለዚህ ስሜን ስጭና እንዲያክሙኝ አድርጊ። አንቺ ከመምጣትሽ በፊት ታክሜ በጤና ሙሉ ማንነቴ ተላብሼ ልጠብቅሽ ሌላት። ግን በምን አቅሙ እንዴት ጠንክሮ ይህን ቃል ያወጣል? ሊያጣት እንደሚችል ሲያስብ ፈራ። ሁለት ሀሳብ ውስጥ ገባ። ደጋግሞ ስሟን ጠራ። አቤት ትለዋለች፣ ቃል አያወጣም። ግራ እስኪያጋባት ድረስ ሱለይማን መሀል መንገድ ላይ ቆሞ በጭንቀት ውስጥ ዋለለ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 7 በዚህ ተጠናቋል። ክፍል 8 አብረን የምናየው ይሆናል። ሱለይማን ለመርየም አይኖቹ እንደማያዩ እውነታውን ነግሯት
እሷም ደግሞ ወደ ኢትዮጵያ ይመጣሉ የአይን ዶክተሮች ያለቻቸውን ሰዎች አናግራለት አይኑን ይታከማል ወይንስ ደግሞ እንደዚሁ በፍርሃት ሳይነግራት ወደ ኢትዮጵያ ትመጣና ይገናኛሉ የሚለውን እስኪ ደግሞ እንግዲህ መጨረሻውን አብረን የምናይ ይሆናል። እኔም በጣም እየጓጓሁ ነው የእውነት ማለት ነው። መሬም ሱለይማን አይን ማየት እንደማይችሉ ታውቃለች። እንዲሁም ደግሞ አህመድ ከእናቱ ጋር ይገናኛል ወይንስ አይገናኝም የሚለው ነገር ያሳስበኛል ማለት ነው። እስኪ አብረን የምናየው ይሆናል ቤተሰብ። ለማንኛውም ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። በክፍል 8 እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ እያልኩኝ በዚሁ ልሰናበታችሁ። አሰላሙ አለይኩም።